የለመደ ልማድ ያሰርቃል ከማድ ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር ያርጋችሁ ሐሳብ አስተያየታችሁን ኮሜንት አስቀምጡልኝ ማለት ነው። እንደዚሁ ምንድነው እንግዲህ ብሩኬ ውሽማው መታለች። ውሽማው ማለት ነው። ውሽማው ደግሞ እንግዲህ እያበደች ነው። በመጀመሪያ ደረጃ ውሽሚት አትበጅ ማለት ነው። አትበጅ ምክንያቱም ሃይሚ የብሩኬ ፍቅረኛ እንደሆነሽ በደንብ ጠንቀቀሽ ታውቂያለሽ። እያወቅሽ ግን ለምን እንደምትልከሰከሽ አላውቅም ማለት ነው። በሁለተኛ ደረጃ ደግሞ ቻናል ተከፍቶ ሲሰጣት ጠርጥር ያለው ብለሃል አንተ ማነህ ፍፄ። አንተ ሁሉንም ታውቃለህ። ሲጀመር ሁሉንም ከእዩ ጀምሮ ታውቃለህ። አውቀህ የምታጠፋው አውቀህ አስመሳይ እባብ ስለሆንክ ማለት ነው። ለምን እንደዚህ ግርግሩን ስለምትፈልገው ግርግሩ ከሆነ ያንተ ቻናል ስለሚንቀሳቀስ ነው እንጂ አንተ ሲጀመር አንዳንዴ ሳስበው ማለት ነው በሃይሚና በብሩኬ በጣም ትቀናለህ። በጣም ማለት ነው በጣም ምቀኛ እባብ ነህ። ገባ እንጂ እቺ ልጅ ማምጣት አይጠበቅብህም። እቺ ልጅ ምን እንደፈለገሽ እንዴት እንደፈለገሽ እንኳን አንተ እዛው ያለኸው እኛ እዚህ በቪዲዮ እያየነ እቺ ልጅ ብዙ ነገር እንደምትፈልግ አንደርስታንድ አድርገናል። ማምጣት አልነበረብህም ከቤት ማለት ነው። በሁለተኛ ደረጃ ደግሞ ልንገራችሁ፣ አንዳንድ ጓደኞች የእናንተ ህይወት እንዲስተካከል አይፈልጉም። መሰለን እንደ ፍፄ ማለት ነው። በቃ የብሩኬና የሃይሚ ህይወት ሲኦል እንዲሆን ነው የሚፈልገው። ገባችሁ? ሲኦል ለምን? እሱ ራሱ በደንብ ጠንቅቆ ያውቃል። እሱ እንደዛ ካረገ የሱ ቻናል ስለሚንቀሳቀስለት፣ እነሱ ካልተጣሉ ደግሞ ቻናሉ አይንቀሳቀስለትም። ለዛ ነው። በሁለተኛ ደረጃ ደግሞ ውሽሚት ቀስ በይ፣ ተረጋጊ ማለት ነው። ለምን ካልሽ ያንቺ መረጃ ራሱኛ ደርሶናል። የውሽሚት መረጃ ደርሶናል። አርፈሽ ተቀመጭ እንደሆን ተቀመጭ፣ ካልሆነ ደግሞ ልክ እንደ እዩ እንፖስትልሻለን። አለቀ ደቀቀ። ደርሶናል። በግዴታ እያስገደድሽው እንደሆነ ውዶቼ ማለት ነው። በግዴታ እያስገደደችው ነው ብሩኬ ማለት ነው። የራቁት ቪዲዮ የብሩኬን ይዛ በግዴታ እያስገደደችው ነው ቪዲዮ ላይ የምትቀርበው። ማን? እቺ ውሽሚት ማለት ነው። እኛም በባለፈው ተው፣ ሃይሚን ማሳመን ባለብህ ነገር አሳምን፣ ሌላ ሰው አታምጣ ያልነው ኢንፈርተን ነው። የፈራነው ነገር ግን ይሄው አልቀረም ውዶቼ። ገባችሁ? ውሽሚት ብሩኬን እያስፈራራችሁ ነው። እኔና አንተ አብረን ካልሆን ራቁት ቪዲዮ ይጀባሃለው ፖስትባሃለው እያለች እያስፈራራችሁ ነው። ለዛ ነው ተደጋጋሚ በቪዲዮ አብራው የምትመጣ ማለት ነው። ሃይሚ ደግሞ ትክክለኛ ውሳኔ ነው የወሰነችው። ለምን ካላችሁ ብዙ ጊዜ እየነገረችው የሚሳሳተው ማን ነው? ብሩኬ ነው፣ ሃይሚ አይደለችም። ገባችሁ? አሁን ሴት ልጅ ሃይሚ እንደዚህ ወንድ አመታ እንደዚህ ብታረግ ሴቶቹ ሁሉ ተሰድዋት ነበር። ባይዘወይ ማለት ነው። ሴቶቹ ሁሉ ተወርዱባት ነበር። ለምን? እኛ ለሴት ምቀኞች ስለሆነ ማለት ነው። ገባችሁ? እና ብሩኬ እያረጋ ያለው ነገር በጣም የተሳሳተ ነገር ነው። የተጨመላለቀ ነገር ነው። በጣም የሚያስጠላ የሚደብር ነገር ነው ብላችሁ እኮ እሱን እየተቆጣችሁ አይደለም። አብዛኛውን ሴቶች እየደገፋችሁት ነው። የዝሙተኛ ደጋፊዎች ናችሁ። ገባችሁ? እኔማ እንዲያው ከራሳችሁ ይድረስ፣ ሌላ ምንም አልልም። ልክ ሃይሚ እንደዚህ እያለፈችበት ያለው መንገድ ለእናንተ ይስጣችሁ። ምክንያቱም ስሜቱ እንዲገባችሁ ማለት ነው። እሴቱ ናችሁ። እንዴት ነው በዚህ ደረጃ የምትጨክኑት? እሴቱ ናችሁ። ሃይሚ ያለችበትን ሁኔታ እኮ እንደዚሁ ያስታውቃል። ገባችሁ? ስሜቷ በጣም እየተጎዳ ነው። በጣም ማለት ነው። በጣም ነው እያሳዘነችኝ ያለው። ገባችሁ? ውሽሚት ደግሞ ይሄው በግዴታ ከናንተ ጋር አብሬ እኩል ካልተነፈስኩ እያለች ነው። ማን? ውሽሚት ማለት ነው። እና እሴቱ ናችሁ። ምን ያርጋችሁ? ብሩክ ያልተሳሳተ ብሩክ ያላጠፋም የምትሉ ደንቆሮዎች ማለት ነው። ገባችሁ? እንዲያው የእናንተ ህይወት እንደዚህ እንደ ሃይሚ ይድረስባችሁ። ለምን? ስሜቱን እንዲገባችሁ፣ ፔኑ እንዲገባችሁ ማለት ነው። ካልሆነም አይገባችሁም። ደንቆሮዎች ናችሁ። ገባችሁ? እናንተ በህይወቴ ብላ ስንት ዋጋ ለፍታ ያቆመችውን ትዳር ነው ማንም ሴተኛ ዳሪ ሊያፈርስባት የመጣው። ገባችሁ? ስለዚህ ለምንድን ነው ችግሩ የማይገባችሁ? ለምንድን ነው የማትረዱት? እሴት ሆናችሁ በሴት በፈጣሪ ብላክስ እንዲያው መቆም የነበረባችሁ ሁላችሁም ከሃይሚ ጎን ነው። ገባችሁ? ምን ያድርጋችሁ? ብሩኬ ትክክል ነው፣ ምንም አላጠፋም እንዴ። ያንቺ ወንድም ወይም ያንቺ እህት እንደዚህ ቢሆን ደስ ይልሻል? ደስ የማይልሽን ነገር ለሰው አትፈልጊ።
እና አንቺ ከራስሽ ከህይወትሽ የማትፈልጊው ነገር ማለት አሁን እኔ መሰለን በህይወት የማልፈልገው ነገር መሰለን እኔ ትዳር እያለኝ ከባሌ ጋር የሆነ ሰው እንደዚህ ቢል አይመቸኝም። ካልፈለገ ቤቱን ጥየለት ለቅቄላቸው እወጣለሁ እንጂ እንደዚህ አብሬ አልኖርም። ይቅርታ አድርጉልኝ እናቴ። እና ምን ልላችሁ ፈልጌ መሰላችሁ በመሃል የምትገቡ ሰዎች ጤነኛ አትመስሉኝም። ጭንቅላታችሁ በጣም ያሳስበኛል። በሁለተኛ ደረጃ ደግሞ ብሩኬ አላጠፋም፣ ብሩኬ ትክክል ነው የምትሉ እናንተም ትክክለኛ ጭንቅላት ያላችሁ አይመስለኝም። ምክንያቱም የናንተ ባል ወይም የናንተ እንትን ላይፍ እንደዚህ ቢሆንባችሁ በጣም ነው በእርግጠኝነት የምትናደዱት። አትፈልጉም አይደለ? ስለዚህ ከሀይሚ ጋር ሲሆን ለምንድን ነው እንትን የምትሉት? እሱ ምንም አላረገም ትክክል ነው ምን የምትሉት? እሱ እኮ በበላያ ላይ እኮ እየተጨማለቀ ነው ያለው። ማን? ብሩኬ። ገባችሁ? እና ሴት ሆናችሁ በሴት አትፍረዱ። ሀይሚ ደግሞ ውሳኔዋ ትክክል ነው ብዬ ነው ማምነው። ለምን? እሱ እንዲስተካከል ግዴታ ከቤት መውጣት አለባት። እሱ እንዲስተካከል፣ እሱ ብቸኝነት እንዲሰማው፣ እሱ ላይፉን በደንብ አድርጎ አስተካክሎ ከሀይሚ ጋር አጥርቶ እንዲመጣ ግዴታ ትናንትና የወሰነችው ውሳኔ ትክክል ናት። ገባችሁ? አንድ ወንድ እንደዚህ ያረገ ካስቸገራችሁ ግዴታ ቤቱን ለቃችሁ ሂዳችሁ እሱ በቃ ብቻውን ሲሆን ስሜቱ እንዲገባው ስሜቱ በቃ የናንተ እንትን እና ለማንኛውም ሀይሚ ትናንትና ያረገችው ነገር እኔ እንደራሴ ትክክል ናት ብዬ ነው ማምነው። ገባችሁ? ለምን እሱ የተለያየ ሴት እያመጣ ሲያስቸግራት ነው እንግዲህ ቤቱን ለቃለት ይወጣችሁ። ተረዳችሁ? እና ብሩኬ ማስተካከል አለበት። አሁንም ብሩኬ ያልጨረሰው ነገር ዛዛታ እየመጣ ነው። ገባችሁ? ከዚች ልጅ ብቻ ጋር አይደለም እንትኑ ዛዛታው ማለት ነው። ገና አሁን እዩ ወልዳ ደግሞ ትመጣለታለች። እዩ ወልዳ ትመጣለታለች። ገባችሁ? እና እኔ በሀይሚ ምንም አልፈርድም። ገባችሁ? ህይወቷ በቃ ሲኦል እንዲሆን እያደረገ ነው። ማን ነው? ብሩኬ ማለት ነው። ገባችሁ? ከሀይሚ ከእዩ ጋር አልጨረሰም። ገና እንግዲህ ወልዳ ደግሞ ልትመጣ ነው። ገባችሁ? አሁን እዚች ጋር ደግሞ እንደዚህ አይነት ስተት ተፈጥሯል ማለት ነው። ስተት ስለተፈጠረ ነው እሱ ደግሞ እሷን መከላከል የማይፈልገው። ገባችሁ? ለምን? የራቆት ቪዲዮ ይዛበታለች። ለዛ ነው እየፈራ ነው እያመጣት ያለ። ስለዚህ እሴት የሆናችሁ በሙሉ አትሳሳቱ። ሀይሚ ምንም ጥፋተኛ አላጠፋችም። ለምን? ማለት ይገባኛል ይሆናል ያለችውን ነው ያረገችው። ገባችሁ? እና እስኪ ደነዛቱ ነው። በተለይ ሴት ሆናችሁ በሴት የምትፈርዱ ሰዎች ሀይሚ እንደዚህ ብላ ሀይሚ ሴት ሆናችሁ በሴት አትፍረዱ። ሴት ትክክል ናት። ሁሌም ሴት አትዋሽም። ሴት የተሰማትን ነገር ነው የምታረገው። ገባችሁ? የመሰላትን ያዋጣኛል ብላ ያለችውን ነው የምታረገው። እና ሀይሚን እንድንትን እንድትሏት አልፈልግም፣ እንድተቿት አልፈልግም። ለምን? በጣም ብዙ እያየው ስለሆነ። ገባችሁ? ጥፋተኛ ማን ነው? ብሩኬ ነው። እስኪ በብሩኬ ቦታ ሁና እሷ እንደዚህ ወንድ ብታመጣ ብሩኬ እሺ ብሎ ይቀመጣል? አይቀመጥም። እስከዛሬ ሲጀምር አብሯት አይቀመጥም። ለምን? እሱ ላሽ ነው የሚል። ገባችሁ? ሴት ስለሆነች ስለምትወደው ስለምታፈቅረው ነው ዝም ላይ የተቀመጠችው። ገባችሁ? እና አንዳንዴ የለመደ ልማድ ያሰርቃል ከማድ ይላል። ደግሞ ምን ይላል? ማንሽ አንቺ እኔና አንቺ በቃ ከዚህ በኋላ ኧረ እባክህ። ሲጀምር እያስፈራራች ስለሆነ ራቁት ቪዲዮ ስለያዘችብህ ነው 40 ጊዜ ከቪዲዮ ላይ እየመጣች አለው። አለቀ ደቀቀ። ለምን ይዋሻል እንዴ? እኛ እኮ የዚህን ያክል እኮ ደንቆሮ እኮ አይደለንም። እያንዳንዷን እኮ እናቃለን። ግዴታ ኢትዮጵያ መሆን አይጠበቅብንም። እና ለማንኛውም ብሩኬ ወደ ልቦና ተመለስ። ውሽማህን ከህይወት አስወጣና ሀይሚን አስተካክለ አስቀምጥ። እመነኝ። እንደዚህ እያልክ ማለት ነው የምትጎዳው አንተ ነህ። ገባ? እሷ ብላ ጨክና ከሄደች ማለት ነው። ጨክና ከሄደች ከዛ በኋላ ምንድነው የምትሆነው? አንተ እንደተበላ ቁም ሆደ ትቀራለህ። ስለዚህ ይህ ነገር ስተት ነው እያረከው ያለው ነገር ስተት ነው ብሩኬ። ለማንኛውም በጣም ስላናደደ ውዶቼ ብዙ ማለት ፈልጌ ግን በቃ እስኪ አንደበቴን ቆጠብ ላድርገው ብዬ ነው። እና ለማንኛውም አላቅ በሙስሊሙም ጾም ነው፣ በክርስቲያኑም ጾም ነው። እንደዚህ አይነት ነገር ባትሰሩ ደስ ይለናል። ለማንኛውም ሀይሚዬ ተረጋጊ፣ ማንንም አትስሚ። ማድረግ ያለብሽን ነገር አድርጊ፣ መወሰን ያለብሽን ነገር ወስኝ። እኛ ከጎንሽ ነን። አለቀ ደቀቀ። ማንም መጣ ማንም ሄደ ማንም ቀረ ሳይሆን
ሁሉ ጊዜም እኛ ከሴት ጎን ነን። ሴት የፈለገ ነገር ቢሆን ሳትበደል አትወስንም። ገባችሁ? ሴት ሳትበደል የሆነ ነገር ችግር ሳይደርስባት እንደዚህ ወስና የሆነ ነገር አታረግም። ሴት ሁሉ ጊዜም ትክክል ናት። ሴት ማለት ነው። ሴት ሁሉ ጊዜም ትክክል ናት እና ምን ልላችሁ ፈልጌ መሰላችሁ ሃይሚዬ እኛ ከጎንሽ ነን። በዚሁ አጋጣሚ ውዶቼ በዚሁ አጋጣሚ ልንገራችሁ የፈለገ ነገር ቢሆን ከሴት ጎን ቆሙ። ሴት ሁሉ ጊዜም አትዋሽም። ገባችሁ? ሴት ሁሉ ጊዜም ትክክል ናት። ሴት የፈለገ ነገር ብትሆን ልትዋሽ አትዋሽም። ተረዳችሁ? ልትዋሽም አትችልም። ለምን? በቃ ሴት ሁሉ ጊዜ ስሜቷ ትክክል ነው እና ከሃይሚ ጎን ቆሙ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እኔ ሁሌም ከሃይሚ ጎን ነኝ። የእናንተን አላቅም። ገባችሁ? ምክንያቱም ሃይሚ ባትበደል እንደዚህ ግፍና መከራ ባይደርስባት በዚህ ደረጃ ተማራ አትወጣም ነበር። ገባችሁ? ለዛ ነው ሃይሚ ትክክል ናት ያልኳችሁ። ሴት አትሳሳትም ትክክል ናት ያልኳችሁ ለዛ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።